የአርትስ ቴሌቪዥን የምዕራፍ ፕሮግራም ተከታታዮች እንደምን አላችሁ? የ130ኛ ዓመት የአድዋ ድል በዓልን ምክንያት በማድረግ ከአሜሪካን ሀገር ቴክሳስ ከተማ ከዩኒቨርሲቲ መምህሩ ከፕሮፌሰር ዳንኤል ካሳሁን ጋራ ጥሩ ውይይት ተወያይተናል። በጣም ብዙ ግንዛቤ አስጨባጭ ነገሮች፣ በተለየ ሁኔታ የአድዋ ድልን በብዙ ሚዲያ ላይ በብዙ ውይይት ቦታዎች ላይ ከቀረቡት መንገዶች በተለየ መንገዱ ከራሱ ሙያ አኳያ አዲስ እይታ በአጎናጸፈ መንገድ የተወያየነ ውይይት የብዙዎቹን ቀልብ የሳበና መነጋገሪያ የነበረ ሆኖ መቆየቱ ይታወሳል። ያው ዳኒ በድጋሚ ውድ ጊዜህን ሰውተህ የመጀመሪያውም የውይይት ክፍል ቃል እንደገባ ነው በክፍል 2 ለመመለስ አስበን በሰሜን አሜሪካ ጊዜ ይሄን ቃለ ምልልስ ለማድረግ በመፍቀድ በእውነት በ15-16 ሚሊዮን በሚገመቱ የአርትስ ቴሌቪዥን ተመልካች ኢትዮጵያውያን ላለህ አክብሮት በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ በአርትስ ቴሌቪዥን ዝግጅት ክፍል እንዲሁም በእነዚሁ 15-16 ሚሊዮን በሚቆጠሩ ኢትዮጵያውያን ስም ከፍተኛ ምስጋናዬን ላቀርብልህ እፈልጋለሁ። እኔም ይህንን እድል በድጋሚ ስላገኘሁኝና በጉዳዩ ላይ ያው ሳስብበት የቆየሁትና ትንሽም ቢሆን መጣጥፎችን ያዘጋጀሁበት በመሆኑ ይህንን ለሕዝቡ ለማድረስ እንደ አንድ መንገድ ሆነ እድሉን ስለሰጠኸኝ እጅግ አመሰግናለሁኝ። ያው እኔ በጣም አመሰግናለሁ። እንግዲህ ዳኒ በጣም ከነሙሉ ማድረጉ ለምን አጠራውም የሚል አስተያየት ተሰጥቶኝ ነበር። ፕሮፌሰር ዳንኤል ካሳሁንን ኦፊሻሊ አስፈቅጄ ነው በጣም እንደ ወንድም አንተ ዳኒ እያልኩ ዘወትር በምጠራበት ቋንቋ መጠቀሜ እንጂ እርን ያደረገውን ደክሞ ሰርቶ ተምሮ ያገኘውን አካዳሚያዊ ማዕረግ ዝቅ ለማድረግም ለመክፈፍም እንዳልሆነ እንደው ለአድማጮች አንተ እንደፈቀድክልኝ ይሄኛው ምስክርነት ይመስለኛል። ሰጠኝ። ከዚህ ዕዳ ነፃ ታወጣኛል። እስቲ እንግዲህ ዳኒ ባለፈው በጣም ስናነሳ የአድዋ ድልን ምክንያት በማድረግ ብዙ ኢትዮጵያውያንም የውጭ ሀገር ታሪክ ጸሐፊዎችም ብዙ ጽሑፍ ጽፈዋል። አንዱ ፕሮፌሰር ሬይሞንድ ጆናስ ነው። ዘ ቪክቶሪ ኦፍ ዘ ባትል ኦፍ አድዋ ኢን ዘ ኤጅ ኦፍ ኢምፔሪያሊዝም የሚል አንድ ደግሞ በጣም በሚገርም ደረጃ እንዲያውም ለክሪስ ፕራውቲ ኤምፕረስ ታይቱ ኤንድ ምኒልክ ሰከንድ ኢትዮጵያ 1883-1910 የሚል በሬድሲ ፕሬስ የታተመ ነው። የመጀመሪያው እትም 1986፣ ሁለተኛው እትም 2016 ነው። ይህንን መጽሐፍ የላከልኝና እንደገና እቴጌ ጣይቱንና የአድዋ ጦርነትን በአዲስ አይን እንዳይ ላረገን የጋራ ወዳጃችን ዶክተር ግርማ አጉቸው ደመቀን ከልብ 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 ላመሰግነው እፈልጋለሁ። ማንኛውም ኢትዮጵያዊ ሊያነበው የሚገባ ብቻ ሳይሆን ሼልፉ ላይ ሊገኝ የሚገባው መጽሐፍ እንደሆነ አምናለሁ። ሌላው ዘ ላይፍ ኤንድ ታይምስ ኦፍ ምኒልክ ዘ ሰከንድ ኢትዮጵያ 1844-1983 ሃረልድ ማርከስ የጻፈውን መጽሐፍ ለዚህ ጉዳይ ስል ተመልክቻለሁ። ይህንን መጽሐፍ የላኩልኝ የዘወትር ተባባሪ የሬድሲ ፕሬስ ባለቤት አቶ ካሳሁን ቸኮለ ናቸው። አቶ ካሳሁን ቸኮል ይህንን መጽሐፍ የሚልኩት ለእኔ በግል ብቻ ሳይሆን በሚሊዮን ለሚቆጠሩ ተመልካቾቻችን እንዲሁ በሀሳበ ንባብና በመጽሐፍት ግንዛቤ ላይ እውቀት እንዲኖር በማድረግ ስለሆነ በድጋሚ ላመሰግናቸው እፈልጋለሁ። አቶ ካሳሁን ቸኮልንም እስኪ ካንተን ጀምር። ሬይሞንድ ጆናስን በደንብ አንብበዋል፣ ደጋግመህ ሰርተዋል። እስኪ እሱ የገለጸበትን መንገድ እንየው። አዎ እንግዲህ መጽሐፍቶቹን ስንመለከት አንዳንዶቹ ሙሉ ለሙሉ አድዋ ላይ ፎከስ አድርገው ዴዲኬት አድርገው የጻፉ አሉ፣ አሁን እንደጠቀስካቸው። ሌሎቹ ደግሞ እንደ አንድ ትልቅ ፓርት አድርገው ከሌሎች ጉዳዮች ጋር በወቅቱ ከነበሩ ሌሎች ጉዳዮች ጋር አዳብለው ያቀረቡ መጽሐፍቶች አሉና በርካታ ሰዎች በዚህ ጉዳይ ላይ ጽፈዋል። ከዛ ውስጥ እኔ እንደው በጣም የማረከኝም ሆነ በጥሩ ሁኔታ ተዘጋጅቷል ብዬ የማስበው የሬይሞንድ ጆናስ መጽሐፍ ነው። ለምን ከደረቅ ትርክቱ ባሻገር ርቆ ሳይኮሎጂካል የሆነ አናሊሲስ የጀነራሎቹን የጣሊያኖቹ የተሳተፉ የነበሩት ጀነራሎች በውስጣቸው የነበረውን ቴንሽን፣ ፓወር ቴንሽን፣ ፖለቲካል ቴንሽን እና ሌሎች ደግሞ ተያያዥ ጉዳዮችንም ያሳየ ስለሆነ እንደውም በበርካታ ሁኔታ
የእኛ ሀገር ደራሲ ታሪክ ጸሐፊዎችም ልብ ያላሉትን እሱ ግን ልብ ያለው ብዬ የተገነዘብኳቸው ጉዳዮች ስለነበሩት እሱ በደንብ የተዘጋጀ መጽሐፍ ነው። የራሱ የሆነ አንዳንድ መጠነኛ ሄሬን ዜር በቃ እንደው ሊኖር ቢችል እንኳን በአጠቃላይ ስመለከተው በጥሩ ሁኔታ የዳሰሰ ነው ከመነሻው እስከ መድረሻው ድረስ። አንተ እንዳየኸው እንግዲህ ሂስቶሪያን ነው ፕሮፌሰር ሬይሞንድ ጆነስ የአድዋ ጦርነትን የኢትዮጵያውያንን ድል የበላይነት እንደ አንድ አውሮፓዊ ወር አሜሪካዊ ሳይሆን ጦርነቱን ኦብጀክቲቭሊ ዘግቦታል ብለህ ታስባለህ? ስለሱ የጻፈውን ታሪክ? አዎ በአመዛኙ እንደዛ አድርጎ ዘግቦታል እላለሁኝ። ለምንድን ነው? ከዛ ውስጥ በመነሳት ብዙ ነገሮችን መመራመር የሚያስችሉ እድል የሚፈጥር በመሆኑ ነው። እድል የሚፈጥር ስል አንደኛ መረጃዎችን ከሁሉም አቅጣጫ በጣሊያንኛ ከተሰሩት መጽሐፍትም በተጻፉት መጽሐፍትም ተነስቶ በውጭ ደራሲያን በእንግሊዝኛ የተጻፉትን ተነስቶ አገር ቤት የተጻፉትን በተወሰነ መልኩ ዳሶ ሰፊ ሽፋን እንዲያገኝ ሞክሯል። በዚህ ሳቢያ አንዳንዶቹ እንደውም ያው ማጣቀሻዎቹን በመመልከት ያንን ተመርኩዞ ወደ ሶርሱ የመሄድ እድሉ የሚፈጥር መጽሐፍ በመሆኑ በጣም ጥሩ ነው ብዬ አስባለሁኝ። እና ደግሞም ከልቡ በቃ ጉዳዩን ይዞት ሌላ አጀንዳ ሳይኖረው የሞከረ ጸሐፊ እንደሆነ እገነዘባለሁኝ። ነገር ግን አብዛኛው መነሻዎቹ መጽሐፍቶች ቀደም ብለው በወቅቱ ወይም በወቅቱ ትንሽ ዘግየት ብሎ የጻፉ አውሮፓውያን በተለይም የእንግሊዝ ጸሐፍት ስለነበሩ ከነዛ የተነሱ አንዳንድ በያዞች ሾልከው ወደ ታች የሌሎች መጽሐፍቶችም ፕሮፓጌት የማድረግ እድል አግኝተዋል። ያንን መካድ አንችልም። ነገር ግን ያው ይብዛም ይነስም ሬይሞንድ ጆናስን እኔ በጥሩ መልኩ ነው ያየሁት። ያው እንግዲህ የአድዋ ድልን አሁን ላለው ጄኔሬሽን እዚህና ለዲጂታል ኤጅ ሰዎች ከ2015 ላይ ይሄን ነገር ማቅረቡ እንደገና ታሪኩን እንደው ማር አልሶ እንዳቀረበው ይሄ እንደ ሀገራችን ጠጅ እንደው ሲደርግ ማር አልሶ እንደሚያቀርበው ያደረገው ነገር ልዩ ነው። ሌላ ግን እንግዲህ በሱ ተቃራኒ ጆርጅ በርክሌም አለ ዘ ካምፔን ኦፍ አድዋ ኤንድ ዘ ራይስ ኦፍ ሚኒሊክ 1902 የሚል እሱንስ እንደው የማየት እድሉ ነበረ ጠቅሰኸዋል እና እስቲ የእሱስ እይታ ምን ይመስላል? በጣም ሲምፐታይዝ ነው የሚያደርገው ለጣሊያኖች። እንግዲህ አንድ ነገር አለ። ምናልባት አድዋ በጣም ግዙፍ ስለሆነ በቀጥታ መካድ አይቻልም። በተዘዋዋሪ ነው ዲሚኒሽ ለማድረግ የሚሞከረው ሲግኒፊካንስን ማሳነስ አለ አይደለ? እዚህም እዛም ቀዳዳ የመፍጠር ነገር እና ትሪቪያል የሆኑ ጉዳዮች ላይ በማተኮር አለ አይደለ? ኤክስኪውዞችን በማጉላት ለነሱ እንደው ከለላ የመስጠት ሰሌክቲቭ የሆኑ ደግሞ ኢንተርፕሪቴሽኖችን በማካሄድ እንትኑን እንዲደበዝዝ ውሃ አለ አይደለ? ለምሳሌ አንድ ኬሚካል ውሃ በበዛበት ቁጥር ኤፊሽንሲው እየቀነሰ አዎ እንደዛ እንዲሆን የማድረግ አፕሮች ነው ያደረገው። የኔ ቴሲስ አለኝ አድዋ ሚኒማይዜሽን ቴሲስ ነው የምለው። ይሄ አድዋን አሳንሶ የማሳየት ዘይቤ አድርጌ ነው የምመለከተው እና በጣም በሚገርምህ መልኩ ለምሳሌ በርክሌይ ለባራተሪ ለጀነራሉ ይናገር የነበረው ይጓዝ የነበረው በጣም አንፋሚሊየር በሆነ ቴሬን ነው፣ በማያውቀው ቴሬን ነው። ነገር ግን ከአፄ ምኒልክ ቀደም ብሎ የቦታውን ስካን ያደረገን ጀነራል ነው ይነን የሚያወራው። ዊዛውት አኪሬት ማፕስ ማፕ ሳይኖረው ነው ይላል። ማፕ በዛ ዘመን እንግዲህ በ1888 ነው በኢትዮጵያ አቆጣጠር፣ እንግዲህ በ1896 ነው በፈረንጆቹ። በዛ ዘመን ከሚዘጋጁ ካርታዎች የማይተናነስ ካርታን ያዘጋጁት። ሌጀንድ አለው። ኖርዝ ኤሮ ቤት በኩል እንደሆነ ያሳያል። የቶፖግራፊውን የሚያሳዩ ኮንቱር ላይኖች አሉት። እያንዳንዱ ኮንቱር ላይን ደግሞ ተራራዎቹ ሌብል ተደርገዋል። ተራራ ገሌ፣ ተራራ ገሌ፣ ተራራ ገሌ ብሎ ወንዞቹ በትክክል ዲፒክትድ ሆነዋል ማፑ ላይ። እኔ አዝ ማፕ ሪደር ስመለከተው አሁን ዘመናዊ ከሚባሉት ብዙ የሚተናነስ ነገር አይደለም እና ይህንን ይዞ ነው ይንቀሳቀስ የነበረው። ከዛ ደግሞ ምን አለ ኢንፌክቲቭ የሆነ ኢንቴሊጀንስ እዛ ቦታ ላይ ከአንድ ወር በላይ ተቀምጦ ኢንቴሊጀንስ ጋዘር ሲያደርግ የቆየ ሰው ነው እና ዩኒፎርም የሰጣቸው ደግሞ ለዩሮፒያን ዊንተር የሚያገለግል ነው አለ። የዩሮፒያን ዊንተር ማለት ቀዝቀዝ ያለ ወቅት ማለት ነው። በዛ ዘመን እንግዲህ ፌብሩዋሪ መጨረሻ ማለት ነው። ፌብሩዋሪ
ማለት በኢትዮጵያ ውስጥ በተለይ በሰሜን ኢትዮጵያ ያለው ክላይሜት ስፔሻሊ ሌሊት ነው የተጓዙት። በዛ ሰዓት ያለው ሊያስቸግራቸው የሚችል ሳይሆን በጣም ለነሱ አመቺ የሆነ ነው። ቶፖግራፊ ደግሞ ውጣ ውረዱ የኢትዮጵያ አስቸገረ እንዳይባል ጣሊያንን ቶፖግራፊ ብንመለከትበት ጊዜ 40% የጣሊያን ምድር ወጣ ገባነት ያዘነበለበት ቦታ ነው እና እነኚህ ሰዎች እንደው ምክንያት ሲፈለግላቸው ድሉን ለማሳነስ እና እንደው ሌላ መልክ እንዲይዝ ካልተሞከረ በስተቀር ሙሉ ለሙሉ አድዋን ከመካድ በመለስ የሚችለውን ሁሉ ጥረት አድርጓል። ሌላም አንድ እንግዲህ እስቲ የሃሮልድ ማርከስንስ ዘ ላይፍ ኤንድ ታይም ኦፍ ምኒልክ ሰከንድ ኢትዮጵያ 1844 1975 የታተማለ የማየት እድሉ ነበረ? አዎ እሱን ተመልክቼዋለሁኝ። እሱ ሞር ሊያጠነጥን የሞከረው ጥሩነቱ ናሬቲቭ እሱ በምን ላይ ነው ያተኮረው? የሬሲስት የእንትናቸውን የፋናቲካል የሆኑ ሬሲስት እንዴት ነው የኢትዮጵያን ሲገልጽ ሬሲስት በሆነ ሜንታሊቲ ይታይበታል ሰውየው። አሁንም ልብ ብለን ማየት ያለብን ብዙዎቹ በፊት ለፊት በትክክል አድዋን ድል ማነስ አለበት ወይም መጥፎ ነው ወይንም ብለው ሳይሆን ሳይታወቅ ወደ እነሱ የዘለቀ አንዳንድ የሚታዩ ነጸብራቆች አሉ እና ምንድን ነው ያለው? ፋናቲካል ሆርድስ ነው ያለው የኢትዮጵያን ጦር እና ዝም ብሎ ዓላማ ሳይኖረው ዝም ብሎ በስሜት ብቻ የሚጓዝ የሚነዳ አይነት ነገር እና ይሄ ምንድን ነው የኢትዮጵያን የሚሊተሪ ፕሮፌሽናላይዜሽን ፕሮፌሽናል አይነት ስሜት እንዳይሰጠው የሚያደርግ አይነት ጎል ነው በእኔ አሰስመንት። በርካታ ጥሩ ነገሮች የተናገረው አለ። ነገር ግን ኮር ስንመለከት አንዳንዴ የዚህ አይነት ነገሮችን ማየት ይቻላል። አንፎርቹኔትሊ ኢትዮጵያውያን ታሪክ ጸሐፊዎችም እንደዚሁ ተንጸባረቁ ብዙ ቦታዎች እናገኛለን። እስቲ ቀጥሎም ደግሞ ሌላ አንጀሎ ዴልቦ ዘኢትዮጵያን ሂስትሪ ወይም በጣሊያንኛ የጻፋቸውን በርካታ ጥራዞችን በማየት ከጦርነቱ በኋላ መጥቶ የማየት እድል ነበረው እና የእሱን ስራ እንደው የማየት እድል ነበረ? የእሱን አላየሁም፣ ግን ሪፈር ተደርጎ የተወሰኑ በቀጥታ የተጠቀሱ ጥቅሶችን በሬሞንድ ጆናስ መጽሐፎች ላይ አግኝቻቸው ተመልክቻቸዋለሁኝ። ነገር ግን ምን መሰለህ፣ አሁን ለምሳሌ ከጦርነቱ በኋላ የመጡ ጸሐፊዎች ምንድን ያደረጉት? ድሉን ከማግነን ይልቅ በጦርነቱ ዙሪያ የሚፈጠሩ ጥቃቅን ስህተቶችን የመልቀም አይነት ነገር ነው። ማጉላት የሚችሉባቸው በርካታ ጉዳዮች ነበሩ። ለምሳሌ የትግራይ ገበሬ ጦርነቱ ካለቀ በኋላ እስከ በርካታ ወራት ድረስ ቁስለኞችን አስጠግቶ ሲያክም ሲንከባከብ የቆየበት ሁኔታ አለ። ከዛ ይልቅ ሐሜቶችን እገሌ ከእንትና ጋር ጸበኛ ነው፣ እንትና ደግሞ እንትና ሊወጋው ይፈልጋል፣ ሲመለሱ ደግሞ እንደዚህ አይነት ጎሳ በዚህኛው ተጎድቷል፣ በዚህኛው ተዘርፏል የሚባለው ነገር ላይ በመሃል በየቦታው ላይ የተሰገሰጉ ነገሮች እናገኛለን። ግን እኔ እንደው ትልቁን ምስል እንመልከት ብንል ጣሊያኖች ከኛ ተሸንፈው ስለ ጉዳዩ ከጻፉት ይልቅ ያንገበገባቸው የእንግሊዝ ጸሐፍት ናቸው። ይሄ ምን ያሳየናል? በትልቁ ስዕል ስንመለከት እንግሊዝ ይህንን ድል በመልካም ልታየው የምትችልበት ሁኔታ አልነበረም። ለምን? ሊሆን አይችልም። እንግሊዝ በርካታ አገሮችን የአፍሪካ ሀገሮችን በቀኝ ግዛት የያዘች አፍሪካ ሀገር ብቻ ሳይሆን ኤዥያ ውስጥ እነ ህንድን እነ ፓኪስታንን ጨምሮ በርካታ እንግሊዝ ፀሐይ አይጠልቅም የሚባልበት ዘመን ነው። እቺ የምታስተላልፈው መልእክት ነጭ ሊሸነፍ እንደሚችል፣ ጥቁር እንደሚባለው ባርባሪክና አንሲቪላይዝድ የሆነ ነጭ ሲያይ ደንብሮ ገደል የሚገባ ሳይሆን ነፃነቱን ማስከበር እንደሚችል ምሳሌ ይሰጥብናል ብሎ ስለሰጉ ጣሊያንም እኛ ጋር ስትመጣ ያው በተቻለ መጠን እንደ አደጋ አይደለም የሚያዩት እነሱ እና የኢትዮጵያውያኖች ከጠበቁት በላይ ስለሆነ ከፍየሏ በላይ ጮኸ የሚባለው ከጣሊያኖች በላይ የጮሁት እንግሊዝ ጸሐፍት ናቸው። ትልቁ አጀንዳቸው ያው ምስራቅ አፍሪካን በተለይም ኢትዮጵያን ከአባይ ወንዝ ጋር ተያይዞ በቀጥታም በተዘዋዋሪም የተገናኘ ስለሆነ ጸሐፍቶቻቸውም በቀጥታም ይሁን በተዘዋዋሪ ያንን ድል የማኮሰስ የማሳነስ የማሳሳት እድሎቻቸውን ባገኙት ሁሉ ተጠቅመዋል። እስቲ አሁን የእንግሊዙ ጋዜጠኛና የታሪክ ጸሐፊ አውጉስቶስ ዌልዲ
አዎ ስለ አድዋ ጦርነትና ስለ አፄ ምኒልክ ዘመን ከጻፉ የውጭ ሀገር ሰዎች መካከል በቀዳሚነት የሚጠቀስ ነው። አዎ የእሱን ስራ በሚመለከት ጦርነቱ ባለፈ በአጭር ጊዜ ውስጥ ነው የመጣው። በተጠናቀቀ አዎ ማግስት ነው ወደ ኢትዮጵያ አዎ ተጉዞ የነበረውን ሁኔታ አዎ በአይኑ ካየ በኋላ ነው የጻፈው እና ይህን የአይን እማኝነቱንም ሲሰጥ አዎ በጣም በተቻለ መጠን በዘረኝነት ወደ እንግሊዝ በማድላት ብሔራዊ ስሜቱን ከማስጠበቅ አኳያ ነው ይሄ ነገር የሰራው። የጣሊያንን ስህተቶች እንዲሁም ስለ አፄ ምኒልክና እንደ ብልህና ታላቅ መሪ እየገለጸ ያው እንዳልከው ቅድም በምንም አይነት ምክንያት ይህንን ድል ማሳነስም አልተደረገም ማለት ስለማይቻል አዎ ማሳነስ ማንኳሰስና ማቆሸሽ ነው የሚቻለው። አንድ ላይ እንድትመልስልኝ ሌላም እንዲሁ ጆርጅ ስቴቨንስም ዊዝ ኪችነር ቱ ካርቱም በሚል እንዲሁ ከዚህ ጋር ቀጥተኛ ነገር ባይኖረውም የአንግሎ ኤጂፕሽያን ኢምፓየር ነው። በዛ በኩል እንዲመጥተው የአባይን ምንጭ ከመከላከል አኳያ ከመቆጣጠር አኳያ ይሰሩታል። በዚሁም ልክ ብዙ የታሪክ ምሁራን ከነዚህ የውጭ ባዕዳን የታሪክ ጸሐፊዎች ባልተናነሰ ሳይሆን በበለጠ መንገድ የአድዋን ድል በማኮሰስ እነሱን ኮት በማድረግ ሪፊዩት ማድረግ ሲገባቸው በጣም በተለየ ጥናት እነዚህን አሁን በተለይ በልዩ ደረጃ የኢትዮጵያን ድል ለማቆሸሽ ለማኮሰስ የፈለጉትን ሪፊዩት ማድረግ ሲገባቸው አካዴሚካሊ ቻሌንጅ ሊያደርጓቸው ሲገባ ከነሱ ያልተለየ ናሬሽን ነው እየሰሩ ያሉት ወይንም የሰሩት ማለት ይቻላል። ይሄስ እንዴት ይታያል? የሚያሳዝነው እሱ ነው። ብዙውን ጊዜ ከውጭ የተጻፈ ከሆነ ኮት እናደርጋለን። ለምንድን ነው ቢጠየቁ ለምን ተብሎ ሲጠየቁ አይ እሱ እንዳለው ነው ይሉናል። መሆን ያለበት እገሌ እንደዚህ ቢልም ከዚህ ከዚህ መረጃ አንጻር ይሄ ሐሳብ ውሃ አያነሳም፣ ይሄ ሐሳብ ትክክለኛነቱ የሳሳ ነው፣ ይሄ ሐሳብ ሊወድቅ የሚገባው ነው ብሎ እዛው መሞገት ሲገባቸው ገና ለገና ኮትን የተደረገው በሚል ይሄ በጣም ትልቁ ስህተት ነው። እኔ እንደው የታሪክ መምህራን የታሪክ ምሁራን በርካታ ስራዎችን ሰርተውልናል። ከሰዎች ግል ሜሞር እየተነሱ ከመዋለ ዜና እየተነሱ ከተለያየ ዘዴዎችን በመጠቀም መረጃዎችን ሰብስበውልናል። ብዙ አበርክቶ አላቸው። ይህንን አንክድም። ነገር ግን ከውጭ የሚመጡ መረጃዎች ላይ ግን እንደው የመሞገት ሙሉ ለሙሉ የመቃወም እንትን አይታይም። በመጽሐፎቻቸው ላይ ስንመለከት እንደዚህ ተብሏል። እንደውም አንዳንዴ ሀሳባቸውን እንዳለ የማስቀመጥ ነገር ይታያል። ከዛ ባሻገር ደግሞ የእነሱን ሀሳብ ፖይዝን ማድረግ እኮ ነው። መርዝ እየተጨመረ መድኃኒቱ አብሮ ካልተሰጠ መርዝነቱ እየዘለቀ ይሄዳል ማለት ነው። ከዛ ደግሞ እኛ የምናውቀው አንቱ የምንላቸው ጸሐፍት የጻፉትን ደግሞ ወጣቶቻችን ደግሞ ሲያገኙት ደግሞ እንደ በቃ እንደ ትሩዝ እንደ እውነት ተደርጎ ለሌሎች ይሰራጫል ማለት ነው። እኔ ለምሳሌ እንደ ጂኦግራፊ ባለሙያነቴ የካርታ ነው የጣሊያኖችን ጉድ የሰራው ሲባል በጣም ነው ደስ ያለኝ። ምክንያቱም የካርታን ሮል ማግናት አጉልቶ ማሳየት ስለምፈልግ በጣም በቃ አምኜው ተቀብዬ ነበረ። የሬሞንድ ጆናስ መጽሐፍ ላይ ስመለከት ግን እያንዳንዱ ነጥቦችን መያያዝ የሚችሉትን ነጥቦች በምንመረምርበት ጊዜ ያ ትክክለኛ ድምዳሜ አልነበረም። አንቶኒዮ የሚባለው ጀነራል ከባሪያተሪ ጋር ሰጣ ገባ የገባ ነው። ፈጣንነቱ ይታወቃል። መጨረሻ ላይ ጀነራሎቹን ካሰማራ በኋላ አራቱን ጀነራሎች ካሰማራ በኋላ ጀነራል ባራቲዮሪ መጨረሻ ይሄ አልበርቶኒን ጠርቶት ፕሊስ ቀድመህ እንዳትሄድ የታወቀ ነው ማለት ነው። ይሄ በቃ የታወቀ ድምዳሜ ነው። ሰውየው ቀድሞ እንደሚሄድ ካርታ ይሰጠው አይሰጠው ይሄ በቃ የታወቀ ጉዳይ ነው። በተፈጥሮ ደግሞ ለመዋጋት በጣም ቸኩሎ የነበረ አበሻ እኔን ሲያይ ገደል ነው የሚገባው ብሎ የቸኮለ ክሬዲቱን ደግሞ ሊወስድ እንደሚገባ እንደፈለገ አለ አይደለ? እሱ ቀድሞ ገብቶ ኢትዮጵያውያኖችን የሽሚያ ክሬዲትም ሽሚያ ስለነበረ ሽሚያም ስለነበረ ያ ሁሉ ነገር ተደማምሮ ነው ካርታው ላይ ስም የተጻፈ ስተት አለ ተባለ። እሺ፣ ነገር ግን በጣም የሚገርምህ ከሻለቆቹ ከሱ በታች ያሉ ሻለቆች ብዙዎቹ የተሰለፉት አስካሪስ ናቸው። አስካሪዎቹ ደግሞ በማህዲ ጦርነት ላይ ልምድ የነበራቸው ኤነርጄቲክ የሆኑ ፓሽን ያላቸው በደንብ እንክብካቤ የተያዙ ናቸው። አካባቢውን ቶፖግራፊ ምናምን በደንብ የሚያውቁ በፍጥነት የሚጓዙ የታወቁ ናቸው። እንግዲህ ምንም ችግር የለም። እንደሚፈጥኑ እያወቀ ከሻለቆቹ አንዱ መሪ አሁን ስሙን ረሳሁት ምን ብሎታል? ይሄ ነው ትክክለኛው ቦታ ኪዳነ ምሕረት ይሄ ነው ሲለው ኖ
ይህ አይደለም መሄድ አለብን ነው ያለው። ሰውየው ፈልጓል። አሁን ለሰውየው ኤክስኪውዝ የመስጠት ነው ኢንዳይሬክትሊ የካርታ መሳበብ የመጣው እንጂ ሰውየው ካርታውን ቢሆን ኖሮ ትረስት ያደረገው መጀመሪያው ይሄ ሁሉ ልመና አይመጣም ነበረ። ሻለቃው እኮ ኧረ ይቅርብን የስተት ነው እያለው ፈራህ እንዴ ነው ያለው። ፈራህ ሲባል አንድ ሻለቃ ምንድን ነው የሚሰማው? እሺ ብሎ መጓዝ ነው ያለበት እና ሳያስቡት እንደርሳለን ነው ዋናው እንትኑ። እዚህ ጋር አንድ ጥያቄ እስቲ እናንሳ። አ እግረ መንገዳችንን ማየት የሚገባን ነገር ነው። ኢትዮጵያውያን የታወቁ የታሪክ ጸሐፍት በዚህ ሙያ ላይ አንቱ የተባሉ ጥርሳቸውን የነቀሉ የተባሉ ሰዎች የካርታ ስህተት አለ የሚል ነገር ጋር ለድምዳሜ ሲደርሱ አ የካርታ ባለሙያዎቹን የማናገር ከጂኦግራፈሮች ጋር፣ ካርታ ሪደር ጋር፣ ካርቶግራፊ ሪደር ጋር ተነጋግሮ ይህን ታሪክ መጻፍ አይቻልም ነበሩ? የመጀመሪያው ነገር ነው። ሁለተኛው ሰውየው በችኩልነት እንግዲህ ድል ለመቀማትና ለዝና እያንዳንዱ ወታደር አንዳንዱ ጎበዝ ተከላካይ ነው፣ አንዳንዱ ጎበዝ አጥቂ ነው፣ አንዳንዱ የሰው ኃይሉን ጠብቆ ያጠቃል፣ አንዳንዱ የሰው ኃይሉን ከፍሎ ድል ያደርጋል። ይሄ የወታደር ባህሪ ነው፣ እንደየግለሰብ ባህሪያቸው ነው የተለየው እና ይሄንን ሲያደርጉ ኢትዮጵያውያን የታሪክ ምሁራን ይህንን ማገናዘብ በምን ደረጃ ነው ሊስቱት የሚችሉት? የእነሱ ናሬሽን አሁን ያልከው ነገር ከበቂ በላይ ነው የሚዘረዝረው። ቸኩሏል፣ እንዳትሄድ፣ እንዳትቸኩል፣ ኖንሂር ተሳስቷል እየተባለ ብዙም ተነግሮት ካርታው እንኳን ሲሰራ ስህተት ኖሮ ቢሆን እንኳን የተባለውን ነገር አልፎ ከሄደ በኋላ ይሄ መረጃ ሚስጥር ሆኖ ለብቻ የተቀመጠ መረጃ አይደለም። ካለመፈተሽ የተፈጠረን ክፍተት እንዴት ሳያሟሉት ቀሩ? ምሁርስ ስንል ታዲያ እነዚህን ነገሮችን ፈልፍሎ የማውጣትና የማሳየት ነው እንጂ ሌላው ታዲያ ምንድን ነው ዳኒ? እሱ ነው አሁን እኮ አንድ የታሪክ ባለሙያ በሁሉም የታሪክ ጉዳይ ላይ እውቀት ላይኖረው ይችላል። የኢኮኖሚ ጉዳይ ሊሆን ይችላል፣ ጥልቀት የሚያስብ ኢኮኖሚ፣ የፖለቲካ ጉዳይ ሊሆን ይችላል። ያ የተባለውን ነገር ግን ትራያንጉሌት መደረግ አለበት። ይሄ ሴንስ ይሰጣል ወይ ወይስ አይሰጥም? አለበለዚያ እንዳለ መቀበል ነው የሆነው ማለት ነው። ቢያንስ አማራጮቹን ይሄ የማይሆንባቸው ምክንያቶች እንደዚህ እንደዚህ ሊኖሩ ይችላሉ ብሎ ቢያንስ የተለያዩ ሀሳቦችን እኔ እዚህ ላይ ተክለ ጻዲቅ መኩሪያን ክሬዲት መስጠት ፈልጋለሁኝ። በዚህ ጉዳይ ላይ ሲናገሩ የተለያዩ ግምቶች አሉ፣ የተለያዩ ምክንያቶች አሉ ብለው አስቀምጠዋል። እና ግማሾቹ ባራቶሪ ላይ ንቀት ስለነበረው ነው እና ቀደም ብሎ አበሾቹ ጋር ተዋግቶ ድል አድራጊነቱን ዝና ለግሉ ለማስቀረት ነው ያሉበት ነገር አለ፣ ካርታው ሳይሆን። ግማሾቹ ደግሞ ካርታ ይላሉ፣ ግማሹ ደግሞ የአበሾችን ኃይል በመናቅ ይላሉ። እና አንተ እንዳልከው የካርታ ጉዳይ ከሆነ ይሄ ካርታ እስቲ ተመልከቱት ብሎ ማሳየት፣ ክላይሜቱ በዛ ያለው የዊንተር ልብስ እና ምናምን በዛ ወቅት ያለው ሲዝናል የኢትዮጵያ የአየር ጸባይ ከጣሊያኑ ጋር ምን ያህል ይራራቃል የሚለው። ስፕሪንግ ነው ጣሊያን በዛ ሰዓት ላይ፣ የእኛም ስፕሪንግ ሲዝን ነው እና በዛ ሰዓት ላይ ምን ያህል ነው ርቀቱ የጣሊያን። ቶፖግራፊው ደግሞ ዳገትና ቁልቁለቱ ሲባል የኢትዮጵያ እዛም አለ እዚህም የለም ወይ የሚባለው ነገር፣ እነኚህ ነገሮች ማመሳከሪያ ቢኖሩ ኖሮ ሰዎች በትክክል ግራ ቀኙን አይተው የመረዳት እንትን ይኖራቸዋል። እንደነገርኩ ነው እኔ መጀመሪያ በኢትዮጵያ ታሪክ ጸሐፍትም ተጽፎ ካርታ ነው ሲባል ከግራና ከቀኝ ሳልመለከት፣ ምክንያቱም ያው ቬትድ የሆነ በደንብ ምርመራ የተካሄደበት ነው ብዬ ስለማስብ ደስ ብሎኝ ተቀብየው ነበር። በኋላ ነው በጥልቀት ስመለከት ከዚህ ድምዳሜ የደረስኩት። እንዴት ወደ ጥልቅ ፍተሻ ልታመራ ቻልክ? ያው አሁን ጉጉት፣ ፓሽን፣ የመጓጓት ነው እና ሞር ፈርዘር እንትን ዲቴይል ብዙ እየተነበበ በመጣ ቁጥር ብዙ ሀቆች እየወጡ ይመጣሉ። ብዙ የሚያመራምሩ ነጥቦችን የማገናኘት ጉዳይ፣ አናሊቲካል የመሆን ጉዳይ ይመጣል። በዛ ምክንያት ያው የሚገኙ ግኝቶች አሉና አንዱ ይሄ ነው ብዬ ገምታለሁኝ። እንግዲህ አቶ ተክለ ጻድቅ መኩሪያ በዩኒቨርሲቲ ደረጃ የታሪክ ትምህርት አጻጻፍም ሆነ ተሞክሮ ስልጠና ያልወሰዱ ራሳቸውን ሰልፍ ሜድ ሂስቶሪያን ናቸው። እኚህ በዩኒቨርሲቲዎቻችን ውስጥ ካሉ በሀገር ውስጥም በውጭም ተምረው አንቱ ከተባሉ የታሪክ ምሁራን የእይታ ልዩነት ነበራቸው ማለት ነው። አሁን በገለጽከው መንገድ በዚህ ጉዳይ ላይ ጥሩ አድርገው ፖስብል ሲናሪዮ አስቀምጠዋል። ሌሎቹ እንዳለ ወስደው ይሄ እንግዲህ አካዳሚያዊ ስንፈት ይሁን ሁለት ያለውን ነገር ጭራሽ መቀበል የማመንም ሊሆን ይችላል። በቃ ኦፍኮርስ ለምሳሌ ታሪክ እኮ ልታምን የምትችለው ነገር አይደለም። ሁልቀን ሳይንስ ነው። አዳዲስ ፍተሻ ታደርጋለህ። የእምነቱንማ እኮ ከሆነ ይኸውልህ ፈረንጆቹ የጻፉበት ካርታ ነው ያሉበት ሁሉ እነሱ ፐርፐዝ አላቸው። የእኛ ሰዎች ላይ ነው አሁን ምልህ ኤክስኪውዝ ሊኖር የማይገባው ብዬ ማም ነው።
ሲሆን በፈጠራ እንኳን ደረጃ ከብሔራዊ ስሜት አኳያ ከብሔራዊ መነቃቃት አኳያ እንኳን ከሞራል የሌለንን እንኳን ጨምረ ልትል የምትችልባቸው ምንም ፉከራ ያለበት ነገር የዘራፍ ሀገር ሰዎች ነው መቼስ ተማረም አልተማረም ሁሉም ባለበትና ይሄንን ሰዎቹ ለምን ሊሉ ይችላሉ ብሎ አለመገመት በጣም ከባድ ነው በእውነት። አዎ ግን ጥሩ ነው ማለት አሁንም ይህንን መወያየታችን አንዱ ድርሻው ምንድን ነው የሚሆነው? ከዚህ በኋላ እንደዚህ የታሪክ ቀመስ የሆኑ ጉዳዮች ላይ በሌሎች ሰዎችም ይሁን በራሳችንም ሰዎች ይሁን ሀሳቦች በተነሱ ቁጥር እንዳለ ከመቀበልና እንዳለ ከማውገዝ ይልቅ ወደ ውስጥ ጠልቆ ተመልክቶ ከግራ ከቀኝ ፈትሾ ከዛ በኋላ እውነቱን አንጥሮ የማውጣት ሂደት እንደሚያስፈልግ ነው አሁን ከዚህ ላይ የምንረዳው እና ወጣቶች ይህንን በሚያዳምጡበት ጊዜ በሚመለከቱበት ጊዜ ጥሩ ትምህርት ይቀስማሉ ብዬ ገምታለሁኝ። አንዱም የዚህ ፕሮግራም ዋነኛ ዓላማ እሱ ነው። አንዱም የዚህ ፕሮግራም ዋነኛ ዓላማ ጠቅላላ ስታብሊሽድ በሆነ ሲስተሙን እንዳለ እንደ ሴከርድ ትሩዝ እንደ ስክሪፕቸር ትሩዝ በመቀበል እንዳይሄዱበት ነው። ሁለት በየዘመኑ ሊፈተሽ ይገባል። ብዙ ጊዜ እንዲህ ውይይት ላይ የማነሳው ነገር አለ። ስለ ቪየትናም ጦርነት እንግዲህ እስከዛሬ 3 4 5 5 በፊት ወደ 33 ሺህ መጽሐፍ ተጽፏል። አሁንም ቢጻፍ ፊልም ቢሰራ ቲያትር ቢሰራ ፔንታገን ያማክራል። እያንዳንዱ የአሜሪካ ትውልድ የዚህን የቪየትናም ውርደት ራሱ እንዲቀበል አሁን በጄን ዚ ጀምረ ከዛ ከቪየትናም ጄኔሬሽን ከነበረው ከዛ ገቡ ማድረግ ከሚባለው ጠቅላላ ድረስ እየመጣ ነው እና ይሄ በእኛ ጋር ወጣቶች እየተቀበሉ የየራሳቸውን እይታ እያዩ እንዲሄዱ ማድረግ ጥሩ ነው። ሌላ አንድ ነገር እዚህ ጋር እንደው ላቋርጥህና አንድ መጨመር የምፈልገው አለ። ብዙ ጊዜ አሁን የዚህ የሬሲስት ሜንታሊቲ የሚባሉ በሂስቶሪያኖች በውጭ በተለይም በእንግሊዝ ጸሐፍት መሃል የሚታየው አውት ነምበር በማድረግ አለ አይደለ፣ በመዋጋት ሳይሆን ከቁጥር በላይ በሚያታክት በቃ ፍለድ በሂውመን ዌቭ ማለት አዎ ተደርጓል ነው የሚባለው። ግን ለምንድን ነው እኛ ያንን የምንደግመው? 100 ሺህ እንላለን። ከ100 ሺው ሰው ምን ያህል ነው መሳሪያ ያለው? 20 ሺው አንድም መሳሪያ የሌለው ድንጋይ ይዞ አንድ እኮ ነው። የጠመተ ከዛ በኋላ ለስንቅ ፍለጋ 1/3ኛው ወንዙን ተሻግሮ ተከዜን ተሻግሮ ጠለምት ድረስ ሄዷል። 1/3ኛው በል የቀረው 1/3ኛ ደግሞ ንግስ ስለነበረ ጊዮርጊስ አክሱም ሄደዋል። 1/3ኛውን የቀረው እና ይሄ ሂሳብ በሚሰላበት ጊዜ 100 ሺህ ለምንድን ነው የሚባለው? አክቹዋል የሆነው አክቹዋል ፊገር እንደው ኤስቲሜት አዎ የተዋጋው ይህን ያህሉ ነው። ሲሶው ነበረ የነበረው 2/3ኛው ጦር አልነበረም። እና ይሄ ካልኩሌት ተደርጎ ልክ አለ አይደለ አንዱ የማሳነስ የኤክስኪውዝ ጉዳይ ቁጥርን የእንትኖችን የአፍሪካውያኖችን ወይም የኢትዮጵያኖችን በጣም አጉልቶ የእነሱን እንትን እንዳደረጋቸው በቃ እንደደፈቃቸው በቁጥር ምክንያት ብቻ አይነት ነገር ነው። እና ይሄም ራሱ በጣም አሁን ለምሳሌ 100,000 ሜን ስትሮንግ 100 ሺውም ኢትዮጵያ ውስጥ እኮ እንደው በወታደር ምልመላ ከሄድን ሞራል ያለው ተነስቶ ይሄዳል እንጂ ፊልተር የሚደረግ አንተ የደም ግፊትህ የቁመናህ ምናምን ተብሎ ስክሪን ቼክ አይደረግም። ተደርጎ አይደለም የሚሄደው። አሁን ይህ ምንድን ነው የሚያሳየው? 100 ሺህ ጠንካራ ሰራዊት የሚባለው በሚሊተሪ በፎርማል ኤጁኬሽን ፊልተር አድርጎ የጤና ሁኔታ የቁመቱ የክብደቱ የምኑ ተመርምሮ አይደለም። ሞራል ያለው ሁሉን የሄደው እና በሀገር ፍቅር የተነሳ በሀገር ፍቅር የተያያዘ ነው እና እነዚህ ቃላቶችን እንኳን እንደዚህ የሚባለው እንኳን ትክክል አይደለም። እንደዚህ 100 ሺህ የሚባለው እንኳን ትክክል አይደለም። አክቹዋሊ በልቶ የነበረው ይሄን ያህል ነው። እንደዚህ የሚባል ነገር ከስር ከስር ማስተካከያ ካልተደረገ እንዳለ እነሱ የሚነግሩን ነው ማለት ነው። እኛም እያንጸባረቅ ይሄ እንግዲህ አካዳሚያዊ ቅኝ ተገዥነት እንበለው የአካዴሚካል ኮሎኒያሊዝም የነሱን ሬሲዝም እኛው እያንጸባረቅ ነው እያለን ቻሌንጅ ማድረግ ሲገባን በዚህ ቀደምት ስልጣኔ ያለን 3000 በዚህ አሸናፊ ሆነ የተሸናፊን ትርክት ኢንዶርስ ማድረግና እሱን ጀስቲፋይ ማድረግ እንደው መቼስ ምሁራኖቻችን እንዴት እንዳልሰሩት ማሳያ ነው። አሁን ያነሳው ነጥብ ትልቅ ነጥብ ነው። ስክሪን እየተደረገ ፊዚካል ኤግዛሚኔሽን ተደርጎ አካለ ብቁ ነው ወይ? ብዙ ነገሮች አሉ እንደዚህ ስናየው። በዛ ላይ ከጦርነት በኋላ ተከቶ የመጣ በድንጋይም የተዋጋ ሰራዊት ነው ያለበት እና ይህን እንግዲህ መቼስ ይህን ፕሮግራም ሊከታተሉ የሚችሉ ምሁራን በተለይ ወጣቶች ዘወትር ባለፈውም እንዳነሳነው በፖለቲካ ሳይንስ፣ በሳይኮሎጂ፣ በሶሲዮሎጂ እንዲሁም በሕግ ውስጥ ያሉ ሰዎች የበለጠ ያዩታል እና የራሳቸውን ሀሳብ ያነሳሉ ብዬ አስባለሁ። እስኪ እንግዲህ
የአድዋን ድል ከዓለም አቀፍ ሕግጋት አኳያ አንዳንድ ሰዎች ሊያዩት ይሞክራሉ። ከጄኔቫ ስምምነት የጄኔቫ ኮንቬንሽን እና ከቬና ስምምነት ጋር አብረው እጅግ የተሳሰሩ ነገሮች አሉ እና አሁን እኛ ስንመለከት የአድዋ ድልን በጣም በአንድ ወገን ብቻ ነው የምንመለከተው። ከዓለም አቀፍ ስምምነቶች ደረጃ በተለይ በራሳችን በውጭ ጸሐፊዎች ስናይ በዓለም አቀፍ ደረጃ እየተቀበልን ስንሄድ ሽንፈትና ድክመታችንን ነው እንጂ የአድዋ ድልን ጥንካሬ በዓለም አቀፍ ደረጃ ለማየት ለምን አልቻልንም? አንድ የሚያሳዝነኝ ጉዳይ ነው ያነሳው እና እንደ አድዋ እንደ ግዝፈቱ እንደ ተምሳሌትነቱ የኢትዮጵያ ብቻ ሳይሆን የአፍሪካ የሚሊተሪ ስኩልስ ኮር ካሊኩለም መሆን አይገባውም ነበር ወይ? አዎ፣ በጣም የሚያሳዝን ጉዳይ ይሄ ነው። አዎ፣ የሚያሳዝነው አይደለም ለአፍሪካ በሀገራችን ከዛ በኋላ ለተመሰረቱ የሚሊተሪ ስኩልስ እንኳን በመጠሪያ አድዋ በአድዋ የተሰየመ የጦር ትምህርት ቤት የለም። በአድዋ የተሰየመ የካሪኩለም እኔ እስከማውቀው ድረስ የለም። ምክንያቱም እኔ በአንድ በኩል በተለይ የኢትዮጵያ የሚሊተሪና የላንድስኬፑን ለማጥናት እየሞከርኩኝ ነው እና ከብዙ ጀነራሎች ለምሳሌ ጀነራል ተስፋዬ ሀብተማርያም የጦር ሜዳ ውሎች የሚል መጽሐፍ ጽፈዋል። ጀነራል ሁሴን አህመድ መስዋዕትና ጽናት የሚል መጽሐፍ ጽፈዋል። ጀነራል ውበቱ ጸጋይም እንደዚህ ሁሉም ነገር ወደ ጦር ግንባር ሻለቆችም አሉ። ሻለቃ ማሞ ለማ፣ ሻለቃ ንጋቱ ቦጋለ የተለያዩ ጽፈዋል። አዎ ጽፈዋል እና ለማየት ሞክሬ ነበረ የአድዋን እንደ ኮር ተጠቅመውታል ወይ የሚል እንደው በካሪኩለማቸው ላይ በሚሰለጥኑበት ጊዜ ወይም ብዙዎቹ ደግሞ ያስተማሩም ናቸው በጦር ትምህርት ቤቶች የለም። ምንድን ነው የሆነው? እንግዲህ ከዛ በኋላ አድዋን እንደ ሪሶርስነት እንደ ትልቅ ጉዳይ ስላልተንከባከብ ነው ስላላሳደግ ነው ዝም ብሎ መሸነፍ ብቻ ብሎ እንጂ በውስጡ ያለውን ትልቅ ብዙ እውቀቶችን ልንጠቀምበት በምንችልበት መንገድ ስላላዘጋጀ ነው። አዲስ የጦር ትምህርት ቤቶች እንኳ በ50 ዓመተ ምህረት ስንመሰረት በዛ ካሪኩለም አይደለም የቃኘ ነው። ከዛ በኋላ ጦር ትምህርት ቤቶች ሲስፋፉም ያንን አልተጠቀምንባቸውም እና በጣም የሚያሳዝን ነው። አሁን እንዳልከው የህግ ባለሙያ የሌሎች የሳይኮሎጂ ባለሙያዎች የፖለቲካል ሳይንሶች እንደዚህ ሊጠቀሙበት የሚችሉ እኔ አሁን እዚህ ላይ አንድ ነገር ማለት ፈልጋለሁ። በተለያየ ሙያ ዘርፍ ላይ ያሉ ሰዎች እንዴት ነው ይህንን ማየት ያለባቸው? አንደኛ አድዋ ማለት በጣም ሰፊ ነው ተባብለናል። ብዙ ጉዳዮችን የያዘ ነው። ሌጋል አስፔክት አለው፣ ህግ ጋር የተያያዘ ከሳይኮሎጂ ጋር የተያያዘ ጉዳይ አለው፣ ከኢኮኖሚ ጋር የተያያዘ ጉዳይ አለው እና ይሄ ሁሉ መረጃ በቀጥታ የሚገኝ አይደለም። ነገር ግን ከተጻፉት ነገሮች ቶኑን በማየት የደብዳቤዎቹን ልውጦች በማጥናት ለምሳሌ አሁን በክላይሜት ሳይንስ የድሮ ሚሊዮን ዓመት ምናምን ሄደን ዓለም እንደዚህ ነበረች ክላይሜት ይባላል። የዛን ዘመን ሰውም አልነበረም፣ ቴርሞሜትርም ሳተላይቱም አልነበረም። እንዴት ነው? ኢንዳይሬክትሊ ነው የሚጠናው። አሁን ባለው መረጃ ላይ ተነስቶ ወደኋላ ትሬስ የማድረግ ለምሳሌ ክላይሜት ከሆነ ፓሊዮ ክላይማቶሎጂ ይባላል። ፓሊዮ ማለት የጥንት ነው እና ለምሳሌ ዛፍን ብትቆርጠው ሪንጎች አሉት እና ሪንጉን በመቁጠር በየትኛው ዘመን ላይ ጥሩ ዝናብ እንደነበረ በየትኛው ዘመን ላይ የዝናብ እጥረት እንደነበረ ማሳያ ነው የጥንት ዘመንን። ከዛ አልፎ ደግሞ ኮር አይስ ኮር መቆፈር እና እንደዚህ አይነት ቴክኒኮች አድርገን የኋላውን ሪኮንስትራክት እናደርጋለን። አድዋ ደግሞ በጀነራሎቹ ሜሞር ተነስቶ በጸሐፊ እንትን በውሎ መዝገቦች ላይ በተጻፈው ተነስቶ ከዛ በኋላ የተጻፉትን ሌሎች ጉዳዮችን ተመርክዞ ብዙ ኢንተርፕሬት ማድረግ የሚቻል በየፊልዱ በየሙያ ዘርፉ መስራት፣ ማሳወቅ፣ መመራመር፣ ማዳበር የሚቻልበት መንገድ አለ። ዋናው ነገር ምንድን ነው? ፍላጎቱና ያው ጉዳዩን የመመርመር ጥንካሬ መኖር ነው እና ልክ ነህ ይሄ እንደተባለው መነሳት አለበት። ለምሳሌ የአድዋ ድልን በሚመለከት የስታፍ ኮሌጅ፣ የያንግ ኦፊሰርስ ካዴት ስኩል፣ ሚሊተሪ ካዴት ስኩል እና የበታች ባለማዕረግተኞች የሚማሩባቸውን ነገር በማምጣት ለምሳሌ ለስታፍ ኮሌጅ በአመራር ደረጃ አሁን ጀነራሎቹ ነው ውበቱ ጸጋዬ፣ ጀነራል መስፍን ገብረቃል፣ ጀነራል መርዝ ንጉሴ፣ ጀነራል ደምሴ ቡልቶ በሙሉ እነዚህ ሰዎች በአመራር ደረጃ ላይ ከፍተኛ ደረጃ ላይ የነበሩ ሰዎች ከአድዋ ድል ምን ተምረው
የፈጠሩት ነገር አለን? የመጀመሪያው ጥያቄ። አሁን ምልህ የቀዳማዊ ኃይለ ሥላሴ ጦር አካዳሚ ነበር፣ ሚሊተሪ ኤሊት ስኩሉ። ከዛ በኋላ ሁለት አገነት ጦር ትምህርት ቤት ነበር። ከዛ በኋላ የተነሱ ነገሮች የሉም። ለምሳሌ አሁን ስልታዊ አመራርና አግድን ስትራቴጂክ ሊደርሺፕን በመመልከት በቀጥታ ከአድዋ ጀነራሎች ደጃዝማቾች ማየት የሚቻልበት ነገር አንድ የተለየ ነገር ነበር። ሌላው የመረጃ አጠቃቀምን በሚመለከት የኢንቴሊጀንስ ጉዳይ ከፍተኛ የነባሻ ዋሎም ጉዳይ ከፍተኛ አስተዋጽኦ ነበረ። ይህንን ተጠቅመንበታል ወይ? ለወታደራዊ ስልትና ታክቲክ አሁን ለሚሊተሪ ታክቲክስ የነበረው አሁን የመልክዓ ምድራዊ አጠቃቀምን ሰራዊቱ ከዛም በኋላ እኮ እነዚህ ነገሮች ቀድመው ተጠንቶ ቢሆኑ ከኤርትራም ጋር ትግራይም ውስጥ ጦርነቶች ነበሩ። ሁለቱንም ጦርነቶች በአሳፋሪ ደረጃ ግዙፍ የጦር ኃይል የነበረው መንግስት ነው የተሸነፈው። እና እነዚህ ምናልባት ራዘር እነዚህ እንግዲህ የጎሪላ ተዋጊዎቹ በምን መንገድ ተጠቅመውበታል ይሄንን ነገርና ወኔ የሚለው ነገር ጽፈውልን ባናነብም ያጣነው ነገር ነው። ሌላው እንግዲህ አሁን የመቀሌው ከበባ አለ፣ የመልክዓ ምድሩ አለ፣ የመድፍና ጠመንጃን አጠቃቀም በሚመለከት ሚሊተሪ ኤቲክስን በሚመለከት ብዙ ነገሮች ለማየት ይቻል ነበር እና ሲቪልና ወታደራዊ ግንኙነትን በሚመለከት አሁን የቀላል አልነበርም እና ሲቪል ሚሊተሪ ሪሌሽንሽፑን በሄደበት ደረጃ ነው። እና ምናልባት እስቲ እንግዲህ ይህን ፕሮግራም የምትከተሉ ከፍተኛ የጦር አመራሮች፣ በስራ ላይም ያላችሁ፣ በጡረታም ላይ ያላችሁ ሰዎች እንደ በዚህ ጉዳይ ላይ አስተያየታችሁን ብትሰጡን። በጣም በአድዋ ድል በደንብ ያለመጠቀም ቁጭት የፈጠረብን ኢትዮጵያውያን ያነሳ ነው ውይይት በመሆኑ እስኪ እንደው የእናንተ ግብአት ቢኖርበት የበለጠ ጥሩ ሊሆን ይችላል የሚል እምነት አለኝ እና እስኪ እንደው በዚህ ላይስ ምን ትላለህ? እንደው ከጀነራል ስንመለከት አሁን በብዛት ብዙ ኢትዮጵያውያኖች የሚስማሙበት አንድ ጉዳይ አለ። የዘመናችን ትምህርት ከባህላዊው እውቀት ላይ ስላልተነሳ ከምዕራባውያን ሀገሮች ተነቅሎ የመጣ በመሆኑ የሀገራችንን ችግር ሊፈታ አልቻለም ተብሎ በሰፊው ይወራል። በሚሊተሪው ግን አይነገርም እና የኢትዮጵያ ዘመናዊ ትምህርት እኮ ሲጀመር የእናቶቻችንን ምጣድ ለማሻሻል አይደለም። የገበሬዎች በሂደት የደረሱበት የማረሻን ቁመቱና አንግሉን ምናምን በሌላ ተሻሽሎ እንዲሰራ አይደለም ሜካኒካል ኢንጂነሪንግ ሲቋቋም የነበረው። ከበርካታ ዓመታት በኋላ ነው ጣሊያኖች መጥተው የሰራን እንኳን እንትን ለምን ምጣድ ፈርፍረን በኤሌክትሪክ አናገናኘውም ያሉት ብዙ ግራጁዌትስ ከአዲስ አበባ ዩኒቨርሲቲ ከሆነ በኋላ እና በሚሊተሪውም ዘንድ ስንሄድ የኛ የጦር መኮንኖቻችን በአሜሪካም ይሁን በአውሮፓ ሄደው የሚማሩት ምንድን ነው? ባትል ኦፍ አውስተርሊዝ ናፖሊዮን ምን አይነት ቴክኒክ አፕላይ አድርጎ ለግብ በቅቷል ተብሎ የሱን ትምህርት በጌትስበርግ በዚህ በአሜሪካ በሲቪል ዎር ምክንያት የተካሄዱትን የተቀሰሙትን እውቀቶች ከዛ ደግሞ በራሻ ደግሞ ባትል ኦፍ ስታሊንግራድ የሚባለውን እነዛ ሲመጣ ግን ኢትዮጵያ መሬት ላይ ነው። አሁን እነኚህ ሰዎች በኢትዮጵያ ሪሶርስ ያለው ኦልሬዲ አባቶቻቸው የዘመቱባቸው በዛ ወቅት ለምሳሌ አያቶቻቸው በህይወት ያሉበት እንትን ነው እና ከኢትዮጵያ ሁኔታ ጋር ማቀናኘት ሳይቻል የስዊድን መኮንኖች ናቸው ኢትዮጵያውያኖችን መተው የሚያስተምሩት የነበረው። የኖርዌይ መኮንኖች ናቸው ኢትዮጵያውያኖችን የሚያስተምሩት የነበረው። በዚህ ምክንያት በቀዳማዊ ኃይለ ሥላሴ ጊዜ የአሜሪካኖችና የአውሮፓ ከዛ ደግሞ የደርግ ዘመን ደግሞ ከሶቪየት እስከ ብርጌድ ደረጃ ወርደው ዲክቴት የሚያደርጉን የነበረው የራሻ መኮንኖች ናቸው። ይህንን ኮሎኔል ፍስሐ ራሳቸው አንስተውታል። ወታደሩ እንኳን ከታች መወሰን የማይችልበት አይነት ነገር እና ከጣሊያን ጋር በተደረገው ከአድዋ ስንት ትምህርት ነበረን። ዩኒቲ ኦፍ ፐርፐስ በቃ የመናበብና በግሩፕ የመስራት ያንን ትልቅ ኳሊቲን ያጣ ነው። ኢንዲቪጁዋሊ ጀነራሎቻችን ጎበዝ ሊሆኑ ይችላሉ፣ በጣም ጀብዱ የሰሩ ነገር ግን ተቀናጅቶ ውጤት በማምጣት ላይ ምናልባት እንደው ትዝ ይልህ ከሆነ ኮሎኔል መንግስቱ ኃይለማርያም ወደ መጨረሻው አካባቢ ሲናገሩ ባህር ዳር ላይ የህወሓት የኢህአዴግ ጦር ሊይዝ ሲመጣ ሲናገሩ ነው እሳቸው እና በደንብ ወጥረን ድባቅ መተን እንዳይነሱ አድርገን እንትንላለን ብለን ስንሞክር በጭስ አባይ በኩል ያለ አንድ ጦር በሩን ከፍቶብን ጉድ አደረገን ምናምን ይባላል። በአድዋ ጊዜ ግን ምንድን ነው በደንብ በቀላሉ ኮሚኒኬት ተደራርገው የጋራ እንኳን እንደው የትውውቅ ቀድሞ ያልነበራቸው የሰራዊት አባላት
እንደ ርቀታቸው፣ እንደ ፍጥነታቸው፣ እንደ አካባቢ እውቀታቸው የትግራይ ያሉ መሪዎች አካባቢ እውቀታቸውን ከመረጃ ማሰባሰብ ጀምሮ መውጫ መግቢያውን በየትኛው መሆን እንዳለበት፣ የኦሮሞ የፈረስ እንትኖች ደግሞ ራቅ ብለው ሆነው በፍጥነት መጠቀም የሚችሉበትን፣ ከወሎ ከጎንደር የመጡት ደግሞ ቦታ አመዳደባቸው፣ ከዛ በኋላ የጋራ ውጤት የማምጣት ሁኔታ፣ እንደዛ አይነት ነገር ትልቅ ትምህርት መገኘት የሚችልበት ነው። እንደ እድል ሆኖ በኢትዮጵያ የወታደራዊ ስልጠና ላይ እንኳን ሳይካተት በመቅረቱ በጣም የተጎዳን ይመስለኝ። ይሄ ለአፍረፍ ጥሩ የሚገባን ነጥብ ነው። ጥሩ ነጥብ ነው። ቤልጅየሞችና ስዊድኖች ሲያሰለጥኑት ከራሳቸው ሀገር ታሪክና ከነጭ የበላይነት የአንዲት ኋላ ሀገር ጥቁር ሀገር ሰራዊት ለማሰልጠን ነው የመጡት። ኢትዝ ኦብቪየስ የትምህርት ስርዓታቸው የራሳቸው ነው። በቀናነትም እንኳን ነው ብሎ ብናስብ የራሳቸው ስርዓት ነው። የቀዳማዊ ኃይለሥላሴ የጦር አካዳሚ ኤሊት ስኩል ሲቋቋም አዛዡ ህንድ ነበር። ህንዶች ነበሩ እና ከሳንድኸርስት ሚሊተሪ ኮሌጅ ተምረው ከህንድ ትምህርት ቤት የመጡ የሀረር ጦር ትምህርት ቤት ህንዶች ናቸው። የሀረር ጦር አካዳሚ እንግዲህ ትልቁ ትምህርት ቤት የነበረ የኤሊት ስኩል የሚባለው ነው። በጣም ብዙ አሁን ቅድም ኮሎኔል ፍስሐ ደስታን እነ ጀነራል ደምሴ ቡልቶን የመሳሰሉ እነ ጀነራል መስፍን ገብረ ቃልን የመሳሰሉ ትልልቅ ሰዎችን ያፈራ ትምህርት ቤት ነው። ከዛ የሚላኩ የነበሩት ዌስት ፖይንት ነበር አሜሪካን ሀገር። የተወሰኑን ፈረንሳይኛ ተናጋሪዎች ንጉሱም ፍራንኮፎን ስለነበሩ ሰንሴር ሚሊተሪ ኮሌጅ እነ ደጎል የተማሩበት ትምህርት ቤት ነው የሚላከው እና ከአገር አንድነት አኳያ ሊፈጥር ያልቻለው ነገር ነው ይሄ። አሁን ቅድም ሊቀመንበር መንግስቱም እንዳሉት የሬዲዮ መገናኛ በሌለበት ግንኙነት፣ ዘመን ተሽከርካሪ ብረት ለበስ ባለበት በብዙ ነገር ያልቻሉትን ያኔ በንገር በተሰማማ በኮሪየር እንደሆነ ትራዲሽናል ኮሪየር በሆነ መንገድ የእነሱ ትልቅ ማግኔት የሀገር ፍቅራቸው ስለነበር የሚፈታ ጦር የለም። ከዛም በኋላ የመጣው ጦርነት የአይዲዮሎጂ ጦርነት ስለነበረ እንዳልከው የራሻ እያንዳንዱ ሻለቃ የራሻ ጦር ነበረው። ከዛ በኋላ የሶስትዮሽ አመራር መጣ። ወታደራዊ ኃላፊው አለ፣ ካድሬው አለ፣ ከዛ ኮሚታሩ አለ። በቃ ደህንነቱ በዚህ በተራበሸ መስመር ሄደና ይሄም የኛ ያልሆነ ጦርነት ነው። ይሄም የኛ ያልሆነ ጦርነት ነው። ምናልባት እንደ አንዳንድ ጸሐፊዎችም የሩሶ ጃፓኒስን ዋር ስንመለከት ጃፓን ሩሲያን በጣም ብዙ ቻሌንጅ ያደረገበት አንዱ ምክንያት ይሄ በዚህ ነው በሚል የመጣ ነገር አለን። አንደኛው ነገር እኔ እስካሁን አላነበብኩም። በቅድም እንዳልከው የዘመናዊ ትምህርት አሰጣጥ በሲቪል በሌላ በአካዳሚክ ኤጁኬሽኖች ላይ ነው እንጂ በጦር ትምህርት ቤት ውስጥ ያለውን ተጽዕኖ በሚመለከት ያየነው ነገር የለም። እንዲያውም ወደ በኋላ ላይ የአሜሪካን የተማሩ ናቸው እነዚህ የራሻ ናቸው እየተባለ ልዩነት ተፈጥሮ ነበር። ደርግም የሰጠው ሪዝን የሀረር ጦር አካዳሚን ሲያፈርሰው በጦሩ መካከል ልዩነት በመፍጠር ክቡር ዘበኛም ሲፈርስ ልዩ ልብስ፣ ልዩ ቀለብ፣ ልዩ ገንዘብ ደረጃ ያኔ ሰከንድ ዩኒቨርሲቲ ገብተው መማር ይችሉ ነበር። እነ ብርሃኑ ባይህ እነ ኮሎኔል ፍስሐ ደስታ ሁሉ የሀረር ጦር አካዳሚ ተማሪዎች ናቸው እና አዲስ አበባ ዩኒቨርሲቲ ሎው ስኩል ግራጁዌት ያደርጉ ወር የተማሩ ናቸው እና ይህንን እንግዲህ በሚመለከት ወታደሮቻችን ከኢትዮ ኤርትራ ጦርነት አኳያ ብቻ ከመዘገብ መሰረታዊ በሆነ ነገር አሁንም ቢሆን በመካከል በተለያየንበት ሁኔታ ላይ ከፍተኛ ስራ ሰርተዋል። አንዱ ነገር ይሄ ነው። ሌላው ነገር እነዚህ ሰዎች ልንማር የሚገባቸው ነገር አለ። በጣም ተለያይተዋል። ረሃብ ነበር፣ ድርቅ ነበር፣ በጣም ልዩነት ነበር። ግን ጠቅላላ የኢትዮጵያ ጭቁን ሕዝብ በሙሉ ተነስቶ ከእያንዳንዱ ብሔር ብሔረሰብ ልዩነቱን ወደኋላ ትቶ አገርን አስቀድሞ የሄደበት ሁኔታ ነው። ሌላው የደርግ ስርዓትን በሚመለከት እስኪ ያንተን ኦፒኒየን ለመጠየቅ ነው። በጭራሽ ዳግማዊ ምኒልክና እቴጌ ጣይቱን በሚመለከት የአድዋ ድልን በሚመለከት የኢትዮጵያ ጭቁኖች ድል እንጂ የነዚህ የፊውዳል መሪዎች ስልጣናቸውን ለማስጠበቅ ነው። አንዳንዶቹን ስም መጥራት አያስፈልግም። የተጻፈ መጽሐፍ አለ መቼስ እነ ዶክተር ላጲሶ ጌዴሌቦ ላይ በጣም ስትመለከት፣ አዎ የራሳቸውን ጥቅም ለማስጠበቅ ሲሉ የአድዋን ጦርነት ነው የተዋጉት ነው ያሉት። ዋናባት የህዝብ ጥቅም አልነበረም ወይ? አፄ ምኒልክ ካልመሩት፣ እቴጌ ጣይቱ ካልመሩት ድርድሩ የነበረውን ነገር ስትመለከት ታሪክ ጸሐፊዎቻችን በሙሉ በርዕዮተ ዓለም ቅኝት ሄደው የማርክሲስት ሂስቶሪያን ከሌላ አንግል አኳያ መጥተው ድሉን አሳንሰውብናል። በጣም የግል ጥቅማቸውን ለማስጠበቅ ገንዘብ ለማግኘት ጠመንጃ ለማግኘት ህዝቡን ለመጨቆን በበለጠ በስልጣን ላይ ተቀምጠው የሚሉ አይነት ትንታኔዎች እንደው እንዴት አይነት አስተያየት አለ? እንደው ምሁራዊ የሆነ አስተያየት እዚህ ላይ ያለኝ አስተያየት ምን መሰለህ? አድዋ ትልቅ ውጤት እንዲኖረው ያስቻለው ቅድምም የተናገርኩት የተለያየ ዳይቨርስ የሆነን ማህበረሰብ ለአንድ ዓላማ ውስጣዊ ነፃነቱን ሳይገስስ በማሰለፉ ነው።
አሁን ያንን እኛ በትክክል አልተረዳነውም። በትክክል አልተረዳነውም ማለት አድዋን ስናሞግስ ለሆነ ፖለቲካ መጠቀሚያ ለሆነን አካል ለማወደስ የሆነን አካል ደግሞ ለመቀነስ በሚል ነው። አድዋን እንደዛ በፈታነው ቁጥር ሚኒንጉ ይሳሳል። አሁን ለምሳሌ ውሃ ከሁለት ሃይድሮጅን እና ከአንድ ኦክሲጅን ነው። ሃይድሮጅንን ለብቻው ብታየው ዝም ብሎ ተቀጣጣይ ነው፣ እንትን ነው በቃ ፍሌመብል ነው። ኦክሲጅንም ለብቻው ብትወስደው መቀጣጠልን የሚያበረታታ ነው፣ ሰፖርት ያደርጋል። ሁለቱን ስታገናኛቸው ግን ሌላ ነገር ነው። ውሃ እሳትን የሚያጠፉ ናቸው ውሃ ነው። እና ፓርቶቹ ከሙሉ የተለያዩ ናቸው። በምንነጥላቸው ጊዜ ኮምፓውንዱ ብሬክ ባደረግን ቁጥር ሉዝ እናደርጋለን የአድዋን ሚኒንግ። አሁን ለምሳሌ እንትን አይደለም ምኒልክ አይደሉም ጭቁኖች ብቻ ናቸው ካልን ነጠል ነው ማለት ነው። አይ የዚህኛው ብሔረሰብ ተዋጊዎች ናቸው ሞር እንትን ያሉት የዛኛው ነው በምንልበት ጊዜ ዩናይትድ ቢሆኑ ሲስተም ቲንኪንግ ያስፈልጋል። ሲስተም ማለት the whole is more than the parts ነው። ፓርቶቹ ተደምረው ከሚሰጡት በላይ ነው ሲስተም በላይ ነው። አብሶሉትሊ እና ሪኢንፎርስ ኢች አዘር የሚያደርጉ ነው። በአንድ አቅጣጫ የሚፈስ ፓርቶች ይደጋገፋሉ፣ ግን ወደ ተለያየ አቅጣጫ በሚሄድ ጊዜ ይፈርሳል። አድዋን አሁን በዛ መልኩ መረዳት ስላልቻልን ትሩ ሚኒንጉን ትክክለኛ ትርጓሜውን እንኳን ማግኘት አልቻልን። ያ ቢሆን ኖሮ ለበርካታ ችግሮቻችን መፍትሄ እናገኝ ነበረ። አድዋ አልጋ ባልጋ ላይ እንዴ መሬቱ ወጣ ገባው ላንድስኬፑ አስቸጋሪ ከቀደም ብሎ ድርቅ የነበረ እና ከብዙ ያላገገመ ሰራዊት ከፊት ለፊቱ የሚጠብቀው ደግሞ ዘመናዊ ነኝ የሚል አርሚ ከዛ ደግሞ ዳይቨርስ የሆነ አንድ ቋንቋ ብቻ የማይናገር አንድ እምነት ብቻ የሌለው ሁሉም በእምነቱ ክርስቲያኑን በክርስትናው ዘርፍ ባርኮ የሚበላ እስልሙም በእስላሙ ጾሙን እየጾመ ሁሉም በራሱ እያደረገ at the same time ዩኒቲ ኦፍ ፐርፐስ ስለነበረ ማድረግ የተቻለበት ሁኔታ ነው ያለው። እና ይህንን ማድረግ ከተቻለ ማናቸውንም ችግር እኮ በአድዋ መተካት ነው እኮ። በጣሊያን የተካን ብናስቀምጥ ጣሊያንን ለማሸነፍ ከተለያየ ጫፍ እስከ ጫፍ ያለ ኢትዮጵያዊ በአለቆቹ አማካኝነት በመሪዎቹ አማካኝነት እዛ ቦታ ላይ ተሰርፎ ስንቄን ትጥቄን መሳሪያዬን ደሞዜን ምንን ሳይል ነው አይደለ እንዴ ህይወቱን ለመስጠት የተሰማራው ሰራዊቱ። እንደዛው ሁሉ አሁንስ ለሚገጥሙን ችግሮች ለኋላ ቀርነቱም ይሁን ለኮራፕሽኑም ይሁን ሌሎች የመልካም አስተዳደር ችግር ቢሆን አንድ ላይ ብንተባበር ብዙ ችግሮች መፍታት አንችልም? አድዋን እንደ ፕሮቶታይፕ የችግሮቻችን መፍቻ ቁልፍ ሊሆን የሚችል ምክንያቱም ዩኒቲው ነው ውጤት ያስገኘው። ተበታትነው ውጤት እንደማይገኝ አይተነዋል። ኢንዲቪጁዋሊ በተናጠል ጀግኖች ሊኖሩ ይችላሉ። ወደ አንድ አቅጣጫ ያልፈሰሰ ጀግንነት የተበተነ ነው እና እሱ በጣም የሚያሳዝን ነው አሁን ያለው እንትንና በኬሚስትሪም ብናየው በፊዚክስም ብናየው በሲስተም አፕሮችም ብናየው የአድዋ በጣም ሚኒንግፉል የሆነ ትርጉም ያለው ለውጤት የሚያበቃ የድምሮች የበላይ ነው። ከድምር ውጤት የበላይ ነው። አንዱን ፓርት የነቀልን እንደ ዶሮ ላባ እንንቀል ካልን ትርጉም የለውም፣ ማኮላሸት ነው። ስለዚህ አንዳንድ ጊዜ ብዙ ሰዎች ያንን አይነት መንገድ ስለምንከተል ከአድዋ ከሚጓዝበት ዋናው ጽኑ ሐሳብ ተገንጥለን ተቃራኒው ውስጥ እንዳለን ይሰማኛል። አይ ይሄ ጥሩ ገለጻ ነው ዳኒ። አንድ ነገር አሁን ስትል የመጣልብኝ ነገር ምንድን ነው? ለ130 ዓመታት የአድዋ ድል የተከበረበትን መንፈስ ስንመለከት በተለይም እንግዲህ ከሁለተኛው ጣሊያን ከወጣ በኋላ ያለው ከትምህርት መስፋፋት ጋር በተለይ ተፈሪ መኮንን ዳግማዊ ምኒልክ ከዛ በኋላ ዩኒቨርሲቲ ኮሌጅ ከዛም አዲስ አበባ ዩኒቨርሲቲ በሌሎችም ዩኒቨርሲቲዎች የተስፋፉ ከመጡ በኋላ የተለያዩ የትምህርት ክፍሎች ሂስትሪ፣ ፖለቲካል ሳይንስ፣ ጂኦግራፊ፣ ሶሲዮሎጂ፣ ሳይኮሎጂ እንደዚህ የተባለ የሂውማኒቴሪያን ሳይንሶች በጣም ከሰፉ በኋላ በተለያየ ደረጃ ይሄ ነገር እንዳይታይ ሂንድራንስ የነበረው ነገር ምንድን ነው? አሁን ለምሳሌ አንተ ከትራኩ ወጣህና ሙያህን የአድዋ ድልን በጣም ከመረዳት ፍላጎት በሌላ አቅጣጫ አንድ ሌላ ጥናት ይዘህ መጥተሃል። አጥንተ ያመጣው ነገር አለ። ይሄ ጉዳይ የታሪክ ባለሙያዎች ብቻ ግዴታና ስራ ተደርጎ ነው የሚወሰደው? ሶሲዮሎጂካል ፋክተር አለው የአድዋ ድል።
ሳይኮሎጂካል ፋክተር አለው የአድዋ ድል። የአድዋ ድል የዲፕሎማሲ አቅማችን ማሳያ ነው። የአድዋ ድል የህግ የበላይነትን የማስከበር በተለይ እንግዲህ ከኮንቬንሽኖቹ መመስረት በፊት ኢትዮጵያውያን ከሞራልም አኳያ የአውሮፓን ጦር ያሸነፈው የዳግማዊ አፄ ምኒልክ ጦር በወታደራዊ ብቻ አይደለም፣ በዲፕሎማሲ አሸንፈዋል፣ በህግ የበላይነት አሸንፈዋል፣ በምርኮኛ አያያዝ አሸንፈዋል። ኢትዮጵያውያኖች እንግዲህ በቅሎም በፈረስም ጣሊያኖቹ እየመጡ ተስተናግደዋል። ከዛም በኋላ እንግዲህ የእቴጌ ጣይቱ ጥረትም አለ። 10 ሚሊዮን ሊሬ ኢንደሚኒቲ እንዲሰጥ ነገር አድርገዋል። እኚህ ሴት ትልቅ አስተዋጽኦ አድርገዋል እና ይሄ የአዲስ አበባ ስምምነቱን በሚመለከት ከዛ በፊት የነበረው ራሱ አሁን ትሪቲውን በሚመለከት ይሄ የፍሬንድሺፕ ኮንቬናንት ኦፍ ፍሬንድሺፕ ነው አብረ በተፈራረመው ነገሮች እነዚህ ሁሉ ነገር ቀርተው ለምን እስከ ዛሬ ድረስ ይሄን ውይይት እስካደረግንበት ቀን ድረስ ከሌላ ሙያ የመጡ ተጽፎ እኔ በግሌ ያየሁት ነገር የለም እና የሶሲዮሎጂ ዲፓርትመንት ኦልደስት ዲፓርትመንት ነው። ሳይኮሎጂ ኦልደስት ዲፓርትመንት ዋን ኦፍ ዚ ኦልደስት ዲፓርትመንትስ ናቸው። ሁል ቀን የፈረንጁን ነገር ከማንሳት ይልቅ ወደኛ በመምጣት እነዚህ ነገሮች ከየትምህርት ዘርፋቸው አኳያ ሊጠና የሚገባውን ነገር አንደርማይን ሊያደርጉ የቻሉበት ምክንያት ከትምህርት ስርዓቱን ባሻገር አካዴሚካል ሌዚነስ ይኖር ይሆን? ፓሽን ማጣት ይሆን? ወይንስ መልታይ ዲሲፕሊነሪ ስተዲው እንደው የሰው ግቢ ዘለው እንደገባ ወንበዴ ራሳቸውን አድርገው እየቆጠሩ ነው? እስቲ እንደው ይሄንን አብራራልኝና በዚህ ከባድ ጥያቄ ነው። እንግዲህ ምንድን ነው የገደበው ይህንን የመሰለ እንቁ የሆነ ነገር ኤግዛክትሊ እንዳንጠቀምበት? አዎ ምንድን ነው እኛን ራሳችንን የጎዳ ነው። እና ራሳችንን መጉዳታችንን የምታውቀው ምንድን ነው? የሌላ ሀገር ዜጎች አሁን ለምሳሌ የባርቤዶስ መሪ ሴቷ ሚያ ባለፈው ሞትሊ የሚባሉት መጥተው ፓሽኔት ሆነው በቃ ሲናገሩ ሌላ በጥናትና በምርምር የተደገፈ ደግሞ ተጨማሪ ሀሳብ ብንሰጣቸው የት ይደርስ ነበረ ማለት እንችላለን። አብሶሉትሊ ያንን ነው የምንለው። ካሪኩለሞቻችን የዳበሩ በዛ ዙሪያ ቢሆን ኖሮ ለጦሮቻቸው ወስደው የሚያስተምሩበት ሊሆን አይችልም ነበረ። ሊኮሩበት የሚፈልጉት ነገር ይፈልጋሉ እና እኛ ደግሞ ያንን እንቁ ላይ ተቀምጠን እንደውም እንደ አዲስ ነው የምንሰማቸው። በጣም ታቦ ምቤኪም አሁን ደቡብ አፍሪካ በጣም ብዙ በዓላት ላይ ቆጣ ይናገራል። በጣም ፓሽን የአድዋ ዩኒቨርሲቲ ሚውዚየም ይኑረው እያለ ፕሮፌሰር አልፋ ኦማር ኮናሬ በሙሉ ብዙ እኔ በአካዳሚ ብቻ ሳይሆን እንደው አጠቃላይ ስትመለከተው በመሪዎች ደረጃ ሌሎቹ እኛ የሌላን ሀገር ያን ያህል እናወድሳለን ወይ አውቀ ነው? ምክንያቱም የእኛን ያክል ያለው ስለሌለ እኮ ነው። እነሱ ይህንን የእኛን ትልቅ ቦታ ሲያስቀምጡን እኛ በዛ ልክ አልተገኘንም ማለት እችላለሁ። መገኘት አልቻልንም። ግን አሁን ቬሪ ጉድ ፖይንት። የኢትዮጵያን መሪዎች እንደ ኤሚል ዞላ ዣኩዝ ብለን እንከሳለን ብንል ከአድዋ ጦርነት በኋላ የነበሩ መሪዎች በሙሉ ከዚህ ክስ ነፃ አይሆኑም። ምክንያቱም በያለበት መድረክ ላይ እንኳንስ በዓለም አቀፍ መድረክ ላይ በብሔራዊ መድረክ ላይ እንኳን ከተለመደው የአድዋ ድል ንግግር ውጭ እንዲህ በፓሽን አሁን የባርባዶስ ሰው እንዳልከው በጣም በከፍተኛ ደረጃ ታቦ ምቤኪ ፕሮፌሰር አልፋ ኦማር ኮናሬ ባረጉበት ፓሽንና ኢንቴሌክቹዋል ኪዩሪዮሲቲ እና በጣም ይሄ በፓን አፍሪካኒስት ስሜት ያለውን ነገር ባለማድረጋቸው እንደው ሊከሰሱ ይገባል የሚል አስተያየት ነው ያለ። በእውነት አዎ የህዳሴ ግድብን እኮ ትልቅነቱን ለማሳየት እኮ ሪፈረንስ ፖይንቱ ቤንችማርክ የተደረገው አድዋ ነው። በቃ ማሸነፍ ይቻላል፣ ያ ኢንቪንስብል መስሎ የታየውን ነገር ኦቨርካም ማድረግ ይቻላል የሚለውን አሁን እንደ ፊሎዞፊ እኮ ነው የሆነው ነገርየው። አድዋ ፊሎዞፊ ነው፣ ፊሎዞፊካል ሶልት ነው። ኤግዛክትሊ አዎ ይሄ ትልቅ ነገር ነው። እኛ ደግሞ በእጃችን ላይ ያለ ነገር ነው ብዙ ማድረግ የምንችለው ማሳደግ የምንችለው ማዳበር የምንችለው እና ብዙ የተጠሙ አሉ የሆነ ሂሮ የሚፈልጉ አፍሪካውያን ሀገሮች በረጅም ጊዜ በኮሎኒያል ስር ስለነበሩ እንደዚህ አይነት እድል ያልነበራቸው በርካታዎች አሉ ዜጎች ከሀገራችን ባሻገር እና አንደኛ እኛን ዩናይት ሊያደርገን የሚችል ነው። በኢትዮጵያ ውስጥ አሁን አንዱ ችግራችን የዩኒቲ ችግር ነው። ዩናይት ሊያደርገን የሚችል ነው። በመተባበር አንድ ነገር ማድረግ ይቻላል የሚለው ነገር ትልቁ ነገር ኢንዲቪጁዋል እንትን ሳይሆን አንድ ሁለተኛ ሌሎች ሀገሮች ደግሞ የኛን አራያነት ጀስት በዚህ ቀን አሸነፈ ተብሎ ያቺ ሂስቶሪካል ቀኗን ከመቁጠርና ሌላ ባሻገር ሳብስታንስ ያለው ነገር ልክ አሁን አሜሪካኖቹ የጦር ጀነራሎቻቸውን በካሪኩለም ቀርጸው ሌላ ሀገርን አምጥተው እያስተማሩ ሀሳባቸውን በመላው ዓለም እንደሚያሰርጹት ሁሉ የኛዎቹ በምንድን ነው የሚተናነሰው? አሁን እኮ በምንድን ነው የተደነቁት ብዬ ስመረምር
እዚህ አሁን አሜሪካ ውስጥ ያሉት የጦር ትምህርት ቤቶች ካሪኩለሞቹን የራሻም እንደዚሁ ደግሞ የአውሮፓ ፈረንሳዮችንም የእንግላንድንም ስንመለከት ብቃታቸውን ይላሉ ብዙ አርሚ በማንቀሳቀስ ፍጥነት ሞባይል በማድረግ ስትራቴጂክ እንትን በማለት ኢንቴሊጀንስ ጋዘሪንግ እነኚህ ሁሉ ነገሮች እኮ እያንዳንዱን ዘርዝረን ኢትዮጵያ ውስጥ የተከናወነውን በአድዋ ጦርነት የተከናወነውን ብንመለከት እንደውም በጣም አውትስማርት በሚያደርግ መልኩ በትልቅ ችግር ውስጥ ሆነው እንኳን ያንን መፈጸም የቻሉ ናቸው ኢትዮጵያውያኖች እና ተገቢውን ክሬዲት እንኳን እንዲያገኝ አልተደረገም። ያቺ ላስት ሚኒት ያለችው አይደለችም። ብዙ ነገር አለ ከዛች ሚኒት ላይ የብዙ ፋክተር ውጤት ነው። ብዙ ፋክተሮች ድምር ውጤት ነው እና ጀስት በለስ በቃል አይደለ በለስ እንደቀናን አንድ ኢንስታንት ሞመንት ተደርጎ አድዋ መታየት የለበትም። ከካምፔኑ ከዘመቻ አጠራሩ ከወቅቱ ከዛ በኋላ ከጉዞው ሂደት ራንደም የሚመስለው ጉዞ ሲስተሚክ የሆነ በውስጡ አስካሄዱ የግራ አዝማች የቀኝ አዝማች በየት በኩል ትሬስ እንደሚያደርግ ኢንቫይሮንመንቱን ከዛ በኋላ በምን መልኩ ነው ከገበሬው ጋር ኢንተራክት የሚያደርገው ሌላው ቀርቶ በወሎ የሚገኙ ገበሬዎች በትግራይ የሚገኙ ገበሬዎች በምን መልኩ ነው ህዝቡን ሲቀልቡ ሲያጠጡ ምን ሲሉ ብዙ ጋማ ከብቶች እኮ ከ30 ሺህ ከ40 ሺህ በላይ አህዮች ሌሎች ሄደዋል። እነሱን ሁሉ እኮ መመገብ ያስፈልጋል። ቦታ ቦታ ሎጂስቲካል ናይትሜር የሚባል ነገር ነው። ያንን ሁሉ ማኔጅ አድርጎ ለድል መብቃት በጣም ልንገልጽ ከምችለው በላይ ነው። ስለዚህ ነው የብዙ ባለሙያዎች ከተለያየ አንግል ልናጥናውና ልናዳብረው የሚገባን። እኔ ከዛ አንጻር ነው የማየው። ልክ ነው። የአድዋ መንፈስ እንግዲህ ይሄን ፕሮግራም የምትከታተሉ ወጣት የፍልስፍና፣ የፖለቲካ ሳይንስ፣ የሶሲዮሎጂ፣ የሳይኮሎጂ፣ ጂኦግራፊ፣ ሂስትሪ እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና የእስልምና ምክር ቤት ከየእምነታቸው አኳያ እንደ ሁሉም ዲሲፕሊን አድዋ ላይ ፎከስ ያደረገ ጥናት ምርምር ነገር ቢቀርብ የበለጠ ሙሉ ገጽታውን ለማየት እንችላለን። አሁን የሚያስፈልጋት ኢትዮጵያ የአድዋ መንፈስ ነው። የአድዋ መንፈስ ማለት በቃ ፖለቲካሊም ሶሻሊም በእምነት ሳትለያይ ሙስሊምና ክርስቲያኑ አንድ ላይ ሆኖ አንድ ላይ ሞቶ ማህበራዊ እንቅስቃሴው የቀረቡት ነገሮች ብዙ ናቸው። ውስጣዊ ነፃነቱን ጠብቆ በጣም ደስ የሚለው ነገር ልዩነትን ዳይቨርሲቲ እንደተጠበቀ ሆኖ ነው ዩኒቲ ዊዝ ዳይቨርሲቲ ነው እና ይሄ ሞደርን አፕሮች አሁን የሚባል ነው፣ ግን በዛ ወቅት በትክክል የተተገበረ ነገር ነው። እና እንግዲህ መቼም በዚህ ፕሮግራም ተከታታዮች በተለይ እንግዲህ ከፍተኛ የጦር መኮንኖች፣ መስመራዊ መኮንኖች፣ ኮሎኔል ጀነራሎች፣ ሪታየር ያደረጋችሁም ስራ ላይ ያላችሁም ቢሆን አሁን እኔና ፕሮፌሰር ዳንኤል ካሳሁን የተወያየነው ነገር ለስታፍ ኮሌጅ፣ ለካዴት ስኩል፣ ለኢንፋንትሪውም ይሄ ለመደበኛው ለበታች ባለማድረግም ለሚሰጡ ትምህርት ቤቶች ካሪኩለሙ መቀረጽ አለበት የሚል እምነት አለን። ይሄ ነገር የሚቻል ነበር ወይ የማይቻል ነበር ወይ እንዴት ነው አሁን ኢትዮጵያውያን ሙሉ በሙሉ ራሳችንን በምናሰለጥንባቸው ዓመታት ውስጥ ያጣነው እድል እንዴት እንዳልተፈጠረ አሁንስ እንዴት መፈጠር ይችላል በሚለው ነገር ላይ ሀሳብ ትሰጡናላችሁ ብለን እናስባለን። እንግዲህ ፕሮፌሰር ዳንኤል ካሳሁን በድጋሚ ውድ ጊዜን ሰውተህ ይሄንን ቃለ ምልልስ ለማድረግ በመፍቀድህ ዘወትር ደጋግሜ እንደምለው 15-16 ሚሊዮን የሚቆጠሩ የአርትስ ቴሌቪዥን ተከታታዮች አክብሮትህን የገለጽከው። ኢትዮጵያም ኤርትራም ሱዳንም እንግዲህ ጎረቤት ምስራቅ አፍሪካ ሀገሮች ይሄ ፕሮግራም ይታያል። ለብዙዎች የመረጃ ስንቅ ይሆናል ብዬ አስባለሁ። ለምርምር፣ ለጽሁፍ፣ በቲያትርም በፊልምም ባለፈውም አንስተናል። በብዙ ነገር ይሆናል። በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ በአርትስ ቴሌቪዥን ዝግጅትም ስም ከፍተኛ ምስጋናዬን አቀርብልሃለሁ። እኔም እንደዚሁ በእጅጉን አመሰግናለሁኝ።